ቤዛ ግራ በተጋባ መልኩ ለምንድን ነው ግን መርማሪውን በዚህ መልኩ እየተናገርኩትኝ? አሁን እኮ መርማሪው ለኛ ያስፈልገናል። ስለዚህ ብዙ ነገር አንደኛ ሱራፌል ከቤት ወጥቶ ጠፍቷል፣ የት እንዳለም አላውቅም። ስለዚህ እሱን ሰውዬ ደውዬም ቢሆን ይቅርታ መጠየቅና እንዳገኘው እፈልጋለሁ በማለት ብቻዋን ወደ ቤት ተመልሳ ታወራለች። እሱም ወደዛው ሄዶ ሚስቱን እያናገራት እያለ ሚስቱን በእልክ ድጋሜ እድሉን ብታገኘውና ልጁን ፊት ለፊት ካገኘችው እንደማትለቀውና እንደምትገለው ትነግረዋለች። መርማሪውም እጅግ በጣም ተናዶ ስለነበረ አንገቷን አንቋት ለተወሰነ ደቂቃ እሺ አንተ ፖሊስ ስለሆንክ ብትገልም ነፍሰ ገዳይ አትባልም ብለህ ከሆነ ግደለኝ በማለት ትናገረዋለች። እሱ ግን እኔ እንዳንቺ አይነት ባለጌና እርኩስ አይደለሁኝም፣ አዎ ለዜጎቼ በጣም ተቆርቋሪ ነኝ፣ እንዳንቺ አይነት ግን ጨካኝ አይደለሁም በማለት አንገቷን ይለቃታል። ሁለተኛ አይኗን ማየት እንደማይፈልግና ፍቹን በቶሎ እንድትጨርስለት ሲያናግራት፣ አዎ እኔም ፍቹን እፈልገዋለሁ፣ ግን ፍቹን ቢፈጸምም እንኳን ብንፋታ በእውነት ያችን ሴት ልጇን አልለቀውም፣ ያንተ ልጅ እያየው መኖር አልፈልግም፣ እኔ መውለድ ስለማልችል አንተ ሂደህ ከሌላ ሴት በላይ ላይ ልጅ ወለድክ በማለት እሱ የኔ ልጅ እንደ አይደለም ብዬሻለው ቢላትም እንኳን እሷ ግን ሁለቱ ስለሚቀራረቡ ልጁ የቱ ነው ብላ ስለምታስብ የሉላ ልጅ ለመግደል ትፎክራለች። ሉላ ከዚህ በኋላ ልጄን የትም ጥዬ የትም አልወጣም፣ በጥርሴም ቢሆን አንጠልጥዬህ እሄዳለሁ። ልብስም ለምን ልብስ ልታጥብ እንደወጣች እንኳን ቤዛ ስትጠይቃት እናንተን ከማስቸገር ብዬ እንጂ እሱማ እናንተ ማጠብ ትችላላችሁ እኮ፣ በዚህ ባልጠነከረ ወገብሽ እንዴት የልጅ ልብስ ለማጠብ ትወጫለሽ? እሺ እኛስ ቢዚ ሆንን እንበል፣ ለምን ለአጣቢዋ እንኳን አልሰጠሻትም? አጣቢዋ ብር እየተከፈላት እኮ ነው የምታጥበው፣ ለምንድን ነው እየወጣሹ ብላ ተቆጣቻት። ስለዚህ አዎ እውነቷን ነው እህቴ የተናገረችው፣ ይህንን ነገር ማድረግ አልነበረብኝም፣ ጥፋቱ የኔም ጭምር ነው። ግን ደግሞ በዚህ ልክ እየዘገየ ሚስት ቤት መታ እንደዚህ ታደርገኛለች፣ ያለ ምክንያት ልጄንስ ለመግደል ትመጣለች ብዬ በምን መንገድ ላስብ? ለምንስ ነው? ምን አድርጊያት? እንዴት እንደዚህ አይነት ጥርጣሬ ተጠረጠረኛለች? ይቺ ምን አይነት እየተረገመችና ጨካኝ ሴት ነች? በማለት የዘገየን ሚስት እየተሳደበች ሉላ ልጇ ጋራ ቁጭ ብላለች። ማንም ዙሮ ያያት ሰው ባይኖርም እንኳን ነገሮችን እያብሰለሰለች እስከ መቼ ብቸኝነቴ እንደሚቀጥል ባላቅም፣ ግን አንተ ካለህ ብቻዬን አይደለም የኔ ልጅ፣ አንተ አብረኸኝ ከጎኔ ነህ። ስለዚህ ደስታዬም ስከፋም የምጽናናብህ ባንተ ነው በማለት ልጇን እያባበለች መኝታ ቤቷ ቁጭ ብላ በሯን ዘጋለች። እንደዛ አሁን ላይ የእህቷ ጉዳይ ያስጨንቃታል። ግን ደግሞ አሁን ላይ ያስጨንቃት ያለው አንድና አንድ የሱራፌል ጉዳይ ነው። ሱራፌል ከቤት ወጥቶ ወዴት እንደሄደ የምታውቀው ታሪክ የለም። ለማንም እዚህ ቦታ ነኝ ብሎ የተናገረው ነገር የለም። ሮቤል ይገለዋል ወይስ እሱ ይሞታል? ሮቤል አሁን ላይ ወይ አንተ ወይ እኔ እንሞታለን። ስለዚህ ምንም ችግር የለውም። አንድ ሰው መሞት ስላለበት ግን በጨዋታው ሕግ አንድ ሰው ይሞታል የሚለው ነገር ግራ ጋብቶታል። ሱራፌልም ቢሆን እዛ ቤት ከሄደ በኋላ ግራ ቢጋባም ግን ወንድሙ የሚለውን ነገር ሁሉ ለመፈጸም ዝግጅት ላይ ነው። ሳሚ ሱራፌልን ለመፈለግ እስኪ ወደዛ ወደዚህ ሊሄድ ይላታል። እሱም ሞቶ ፍለጋ ላይ ነው። ግን ደግሞ የት ብዬ ነው የምፈልገው? መቼም ፖሊስ ጣቢያ ሄጄ እዚህ ጋር እጁን የሰጠ ሰው አለ እዩልኝ፣ ጥሩልኝ ማለት አልችልም። ምን ማድረግ እንዳለብኝ አልችልም። እኔ ግን አንድ የምጠረጥረው ነገር ቢኖር ሳሚ ሱራፌል ሮቤል ጋር ሄዶ እንዳይሆን ነው ምለው። ሮቤል ጋር ከሄደ ያ የተረገመ ይገለዋል፣ አይለቀውም። ስለዚህ በምንም ምክንያት በምንም መንገድ ቢሆን እዛ ቤት መሄድ እንዳለብኝ አስባለሁ። ማንም ሳይሄድ እኔ ነኝ ቅድሚያ መሄድ ያለብኝ ስትለው፣ ሳሚ ግን በፍጹም ቤዛ አንቺ አትሄጂም፣ እኔ ነኝ የሚሄደው፣ መሄድ ካለብኝ እኔ እሄዳለሁ። ወንድ ስለሆንኩ ምናልባት እንደ ወንድ ቢመጣብኝ እንኳን እጋፈጠዋለሁ። አንቺ ለመዝለልም ሆነ ለመሮጥ ብዙም አቅሙ ላይኖርሽ ይችላል። ስለዚህ እኔ በምሄድበት መንገድ ሄዳለሁ፣ ተረጋጊ ይላታል። የሉሲን ስልክ ደጋግሞ እንኳን ሲሞክሩት የሉሲ ስልኳ ዝግ ነው። የሉሲ ስልክ ዝግም ቢሆንም እንኳን አሁን ላይ እነሱም ቤዛ እንደዛ ባታስብም እንኳን ሳሚ ግን የሚያስበው ሉሲ ከሳሚ ጋር ከሮቤል ጋር ተመሳጥራ እየሰራች ነው ይላል። ግን ደግሞ አሁን ላይ ኢቨን ሱራፌል እንኳን ቤት እንደገባ ስለ
ሉሲ ሲጠይቀው ምን ነው ቀድመህ ስለ ሉሲ ጠየከኝ? ምን ነው ደውላ የነገረቻችሁ ነገር አለ ወይ? ምንድን ነው ያለቻችሁ? እንዴት ብትላችሁ ነው ከእኔ ይልቅ ምን ነው ሉሲን አስቀደምካትሳ? ተቀጣጥራችሁ ነበር ወይ? የምታቀብልህ ነገር ነበረ እንዴ? ማለቴም እንደመቤት ማለት ነው። እመቤትን እዚህ ቤት ስታስገባት አንዳንድ ነገሮችን እንድታቀብልህ የሚደረገውን ነገር ሁሉ እንድትነግርህ ነበር አይደል ያዘዝካት? ምናልባት ሉሲንም እንደዛ ዛት ከሆነ ብዬ ነው። በፍጹም እኔ እንደዛ አይደለም ያልኩት። ግን ሉሲ አንተ ጋር እንደሆነች አውቃለሁ። ግን የት ነች? ምን ሆና ነው ብዬ ነው እየጠየቁህ ያለሁት። ስለዚህ ሉሲ አሁን የት ነው ያለችው? በመጀመሪያ ሉሲ ስላለችበት ነገር ማወቅ እፈልጋለሁ ይለዋል። ስለ ሉሲ አታስብ፣ ሉሲ አሁን ላይ ደህና ነች። ምክንያቱም ምናልባት አሁን ላይ ሮቤል ሉሲን እንደገና እንዳዲስ የራሱ ጠበቃ ሊያደርጋትም እያሰበ ነው። ሁሉም በሱ ላይ እጃቸውን እንደቀሰሩ ያውቃል። ስለዚህ ያለኝ አንድና አንድ አማራጭ እሷን ይቅርታ አድርጌልሻለሁ ብዬ ከጎኔ እንድትቆምና ነገሮችን መጋፈጥ እንድችል ከጎኔ የሚያበረታታኝ ሰው እንዲኖር እፈልጋለሁ በማለት አሁን ላይ ሉሲን በር ቢዘጋባትም ግን መክፈቱና እሷን እንደገና እንድታገግም ማድረጉን እያሰበ ይመስላል። ይኸውልህ እሷን ለኔ ተዋት፣ ምንም ችግር የለውም። እርግጥ አግቻታለሁ ለተወሰነ ጊዜ ቢሆንም ግን አልጨክንባትም። ሉሲ ብዙ ነገሬ ናት ለኔ ይለዋል። እና ታዲያ አሁን ለምን አትከፍታትም? አሁን እሺ ትውጣና እኔም ልያት ሰም በኋላ እኔም መሄድ እፈልጋለሁ ወደ ቤቴ ሲለው የምንጫወታቸው ጨዋታዎች ስላሉ ዛሬ እንኳን ትሄዳለህ ብዬ አላስብም። ወንድሜ አይደለህ እንዴ? ደግሞ ከኔ ውጭ ወዴት ትሄዳለህ? እኔስ ካንተ ውጭ ለማን ሚስጥሬን አማክራለሁ ብለህ ነው? ስለዚህ የኔ ወንድም እኔ ጋር ትሆናለህ ሲለው ወንድሜ አትበለኝ፣ እኔ ወንድምህ አይደለሁም። እኔ እናንተ በፍጹም አንተዋወቅም፣ አንገናኝም። አንተ የጥቅም ሰው ነህ። ይብን ከቤዛ ጋር እንኳን ልታለያየኝ ስንት ነገር እየጣርክ አረመኔ፣ ርኩስ፣ ጨካኝ ነህ። አንተ ሰው የምትበላ ሰው ወንድሜ ነህ ብዬ ለማውራት ይከብደኛል። ስለዚህ ባክህን ሮቤል ከአጠገቤ እንድትርቅ እፈልጋለሁ። ተወኝ በቃ ኑሮዬን ልኑርበት፣ ምንም ነገር አትበጥብጠኝ በማለት ሮቤልን ሲናገረው፣ ሮቤል ግን እየሳቀ ምን ነው አሁን ላይ ከቤዛ ጋር እንዴት ናችሁ በማለት ድጋሚ ሲጠይቀው፣ ምን ነው ቤዛ አልክ? ስለ ቤዛ ምንድን ነው የሰማኸው? ምን ሆናለች ቤዛ? አሁን ምናልባት አሁን እኮ የኔን እግር ጠብቀህ የሆነ ነገር አድርገህ ይሆናል። አንተ ምንም አይታመንም፣ ምንም አይጨበጥም በማለት ቤዛን ምንድን ያደረካት ሲለው፣ እኔ ምንም አላደረኳትም። አልተጣላችሁም ወይ? ምክንያቱም እያንዳንዱ የላኩልህ ነገር አይተኸዋል ብዬ አስባለሁ። ደግሞም አይተኸዋል። ያንን ነገርስ እሷ ሳይታ ምን ተሰማት ብዬ ነው። ሁሉም ሰው እንዳንተ የሚያስብ ይመስልሃል? ምናልባት አንተ የምታስበው አውሬነትን፣ ሰዎችን ማስለቀስና ማሳዘን ስለሆነ ቤዛም እንደዛ ትሆናለች ብለህ ከሆነ ተሳስተሃል። ስለዚህ አሁንም ቢሆን አንድ ነገር አስረግጬ ልንገርህ ሮቤል፣ እኔ እናንተ ወንድማማቾች አይደለንም። በጣም ጨካኝና ረመኔ ነህ። በዛን ሰዓት ነበረ ቤዛ ለመርማሪ ፖሊሱ ባለቤቷ እንደጠፋ ስትነግረው አንደኛ ፖሊስ ጣቢያ እንዳልሄደ ሲነግራት እሱም እንግዳውስ ሮቤል ቤት ይሆናል በማለት ወደ ሮቤል ቤት ሄዱት።